የዶክተር አንዱዓለም ዳኜ ገዳይ የእድሜ ልክ ጽኑ እስራት ተፈርዶበታል። ግለሰቡ በ25 ዓመት እስራት ነበር የተፈረደበት። ነገር ግን ወደ እድሜ ልክ ጽኑ እስራት ነው የተወሰነበት በአዲስ። እንዴት ነው ይሄ የሆነው? በዜናችን ሰማልናችሁ። ድሬዳዋ ፖሊስ በማንኛውም አሽከርካሪዎች ደህንነት ላይ ስጋት የሚፈጥሩ ምንም አይነት ተግባሮችን አልታገስም ብሏል። ይሄንንም ነግራችኋለን። በአዲስ አበባ የትራፊክ አደጋ ከተፈጥሮ ሞት ቀጥሎ ሁለተኛው የሞት መንስኤ እየሆነ መምጣቱ ተገልጿል። የትራፊክ አደጋ እንመለከታለን። የ5 ዓመት ህጻን ልጅ ተልካ በሄደችበት ጠብቆ የወሲባዊ ጥቃት ያደረሰባት ግለሰብ በምን ተቀጣ ሰማላችሁ። የፌዴራል ፖሊስ የፖሊስ ተሽከርካሪ ሰሌዳ ለውጥ ይፋ አደረገ። እንደምን ውላችኋል? ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። ማቀርብላችሁ ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬ ለጥር 27 2018 ያዝናቸው መረጃዎች እናቀርባለን። በቀጥታ ወደ መረጃው እንለፍ። ዶክተር አንዱዓለም ዳኜ እንግዲህ በጣም ብዙዎችን ሊያክም የሚችል ሊያድን የሚችል ዶክተር ነበረ። ባሳለፍነው ጊዜ በዜናችን እንደዘገብነው ግድያ ተፈጽሞበት ነበር ባህር ዳር ላይ። የአማራ ክልል ፍትህ ቢሮ እንግዲህ በባህር ዳር ከተማ አስተዳደር በጥበበ ግዮን ስፔሻላይዝድ ሆስፒታል ዶክተር የነበረውን ዶክተር አንዱዓለም ዳኜን የግድያ ወንጀል ጉዳይን ይዞ ሲከራከር ነው የቆየው። ሲከራከር ከቆየ በኋላ ግን የባህር ዳርና አካባቢዋ ከፍተኛው ፍርድ ቤት በተከሳሹ ሱባለው ነበረው ወይም ደግሞ በሌላ መጣሪያው ሳሙኤል ነበረው ላይ ህዳር 12 በዋለው ችሎት የ25 ዓመት ጽኑ እስራት ቅጣት ነበር ውሳኔ የሰጠው። ይሁን እንጂ የሰሜን ጎጃም ዞን ፍትህ መምሪያ አቃቢ ህግ የቅጣት ውሳኔውን ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ አቅርቦ እንደነበረ የሰሜን ጎጃም ዞን ፍትህ መምሪያ የመደበኛ ወንጀል ጉዳዮች የስራ ሂደት አስተባባሪ አቶ ሀብታሙ አዲስ ይናገራሉ። ተከሳሹ ሱባለው ነበረው ይባላል፣ ገዳዩ ማለት ነው። ካልተያዘው ግብረ አበሩ ጋር ሀብታሙ ጌትነት ጋር ወንጀሉን መፈጸሙን ነው ያስታወሰው። ተከሳሹ እንግዲህ በሶስት ጉዳዮች ተከሶ እንደነበርም የስራ ሂደት አስተባባሪ ይገልጻሉ። አንደኛ ተከሳሽ ሞትን ያስከተለ ከባድ የወንብድና ወንጀል ነው የፈጸመው። ሁለተኛ ደግሞ በተመሳሳይ ቀንና ቦታ ዶክተር አንዱዓለም ዳኜን ከመግደሉ በፊት ዶክተር በረከት አማረ የተባለ ሌላ የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪምን በጥይት ተኩሶ ስቶታል። በዚህም የመግደል ሙከራ ወንጀል ፈጽሟል ማለት ነው። ያ ዶክተር ግን ከሞት ተርፏል ማለት ነው ስለሳተው። ተከሳሹ ራሱን ለመደበቅ እንዲመቸው በሐሰት የተዘጋጀ ቀበሌ መታወቂያ ይዞ ሲገለገል ነው የተገኘው። ይሄ በምርመራ ተረጋግጦ እንግዲህ ህግን ተላልፏል በሚል በባህር ዳርና አካባቢው ከፍተኛው ፍርድ ቤት በተከሳሹ ላይ ክስ ቀርቦበታል። የመጀመሪያው ክስ ብቻ ሞትን ያስከተለ ከባድ ውንብድና በመሆኑ በአንቀጽ 671 ንዑስ 2 ላይ ያለውን በሞት ሊያስቀጣ የሚችል እንደሆነ ይጠቀሳል። በዚህ የተሰጠው የቅጣት ውሳኔ እንግዲህ ተከሳሽን አስተማሪ አያደርግም። በአቃቢ ህግ በኩል ተጠቅሰው የነበሩ አንቀጾችም ተቀይረዋል። በአቃቢ ህግ በኩል የተከሳሽ ውሳኔዎች እንዲከብዱ የቅጣት ማክበጃ ሀሳቦች ውድቅ የተደረጉ ስለሆነ ቅጣቱ ሊሻሻል ይገባል ብሎ የሰሜን ጎጃም ዞን ፍትህ መምሪያ ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ ብሎ ነው ያቀረበው። ስለዚህ ጠቅላይ ፍርድ ቤቱ ይግባኙ ይቀርባል ካለ በኋላ ተከሳሽ መልስ እንዲሰጥ ተደርጎ ክርክር ሲካሄድ ከቆየ በኋላ ጥር 22 በኋላው ችሎት የባህር ዳርና አካባቢው ከፍተኛው ፍርድ ቤት ሰጥቶት የነበረውን የ25 ዓመት ጽኑ እስራት አሻሽሎት ተከሳሹን ወደ እድሜ ልክ ቅጣት ነው እንዲቀጣ የወሰነው። ስለዚህ ወንጀሉ ውስብስብና የተደራጀ እንደሆነ ተናግሯል አቶ ሀብታሙ። መንግስት ለጉዳዩ በሰጠው ትኩረት መሰረት የባህር ዳር ከተማ አስተዳደር ሰላምና ጸጥታ መምሪያ፣ የባህር ዳር ከተማ አስተዳደር ፖሊስ፣ የፍትህ ቢሮዎች ከፖሊስ ኮሚሽንም ከሚመለከታቸውም የጸጥታ አካላት ጋር ሆነው ተከታትለው ነው ተከሳሹ በአጭር ጊዜ ውስጥ ይህን ዶክተር ከገደለው በኋላ ተይዞ ፍርድ እንዲያገኝ ማድረግ የተቻለው። ስለዚህ በ25 ዓመት ጽኑ እስራት የተፈረደበት ይሄ ገዳይ ወደ እድሜ ልክ ጽኑ እስራት እንዲቀጣ ነው የተወሰነበት። ድሬዳዋ ፖሊስ በማንኛውም አሽከርካሪዎች ደህንነት ላይ ስጋት የሚፈጥሩ ምንም አይነት ተግባር አልታገስም ብሏል። በአሽከርካሪ ላይ ዝርፊያ የፈጸመው ግለሰብም ተይዟል ማለት ነው። በድሬዳዋ እንግዲህ አንድ የከባድ መኪና አሽከርካሪ በማስቆም በማስፈራራት ያለ አግባብ ገንዘብ ለመቀበል ለመዝረፍ የሞከረና ዝርፊያ የፈጸመ ግለሰብ በፖሊስ ተይዟል ማለት ነው። በድሬዳዋ አስተዳደር ኢንዱስትሪ መንደር ተብሎ የሚጠራው አካባቢ ላይ አንድ ግለሰብ ቆሞ የነበረውን የከባድ መኪና አሽከርካሪ ላይ የተለያዩ የማስፈራሪያ ዘዴ ተጠቅሞ በግዴታ ገንዘብ እንዲሰጠው እየጠየቀ መሆኑንም ለድብደባ እየጋበዘ የሚያሳይ ተንቀሳቃሽ ምስል ማህበራዊ ሚዲያ ላይ በመታየቱ ፖሊስ ባደረገው ፈጣን ክትትል ይሄን ግለሰብ በቁጥጥር ስር አውሎት ምርመራ እያጣራ እንደሚገኝ ነው የድሬዳዋ ፖሊስ የገለጸው። ይሄ ወንጀል ተግባር የተፈጸመበት የግል ተበዳይ
ለስራ ወደ ጅቡቲ መጓዙ ነው የተገለጸው። ነገር ግን ሲመለስ የከሳሽነት ቃሉን በግንባር ፖሊስ ጣቢያ ቀርቦ መስጠት እንደሚችል አስረድቷል። ዋና ኢንስፔክተሩ እንግዲህ ያክለው የድሬዳዋ ፖሊስ መሰል ህገወጥ ድርጊቶችና ማንኛውም አይነት አሽከርካሪ ደህንነት ላይ ስጋት የሚፈጥሩ ምንም አይነት ተግባር እንደማይታገስ ገልጿል። ህብረተሰቡና አሽከርካሪውን ደግሞ እንደዚህ አይነት መሰል ድርጊት ሲያጋጥመው ወዲያው 620 እና በአቅራቢያው የሚገኝ የፖሊስ ጣቢያ ስልክ ቁጥር ላይ በመደወል ለፖሊስ እንደዚህ አይነት ነገር ተፈጥሯል ብሎ እንዲያሳውቅም ጥሪ አቅርቧል ማለት ነው። በአዲስ አበባ ከተማ የትራፊክ አደጋ ከተፈጥሮ ሞት ቀጥሎ ሁለተኛው የሞት መንስኤ የሆነ መምጣቱ ነው የተገለጸው። ምንድነው ከተማችን ውስጥ እንግዲህ አሳሳቢ ደረጃ ላይ በትራፊክ አደጋ አሳሳቢ ደረጃ ላይ መድረሷንና በከተማዋ ከሚከሰቱ ሞቶች ከተፈጥሮ ሞት ቀጥሎ በሁለተኛ ደረጃ ላይ መቀመጡን የአዲስ አበባ ፖሊስ አስታውቋል። ለአደጋው መጨመር መሰረታዊ ምክንያት ምንድነው? የአሽከርካሪዎችና የእግረኞች የደንብ መተላለፍ ነው። ይህንን የገለጹት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ናቸው። በተለይ አሽከርካሪዎች የሚያደርጉት የፍጥነት ወሰን መጣስ ለአደጋው መባባስ ዋናው ምክንያት መሆኑን ነው የጠቆሙት። ምንም እንኳን እንግዲህ የከተማዋ መሰረተ ልማት እየዘመነ ቢመጣም የአሽከርካሪውና የመንገድ ተጠቃሚው ባህል ከዘመናዊነቱ ጋር ተጣጥሞ መሄድ አለመቻሉ አደጋውን ለመቀነስ የሚደረገውን ጥረት ፈተና ውስጥ ከቶታል ነው ያሉት። ህብረተሰቡ፣ ወላጆችና መገናኛ ብዙሃን በዚህ ጉዳይ ላይ አበክረው ሊሰሩ እንደሚገባና ካለው ዘመናዊነት ጋር የሚሄድ የመንገድ አጠቃቀም ባህል ሊያዳብር እንደሚገባ ነው ያሳሰቡት። ስለዚህ በአዲስ አበባ ከተፈጥሮ ሞት ቀጥሎ የትራፊክ አደጋ ለሞት ዋነኛ መንስኤ ሆኖ ተጠቅሷል። የ5 ዓመትን ህፃን ልጅ ቡና ጠጡ ለማለት የሄደችን ህፃን ልጅ አስገድዶ የደፈረውን ግለሰብ በምንድነው የተቀጣው? ጉዳዩ የት ሀገር ነው የተፈጸመው የሚለው እናያለን። ዱራሜ ከተማ አስተዳደር ላይ የ5 ዓመት ህፃን ልጅ የግብረ ስጋ ወይም ወሲባዊ በደል ወንጀል በመፈጸም የተከሰሰ ግለሰብ በጽኑ እስራት እንደተቀጣ ነው የሰማነው። እንደ ጽህፈት ቤቱ መረጃ ከሆነ ተከሳሹ አንሞ ቡንቴ የተባለ ግለሰብ ከተማ ውስጥ የ5 ዓመት ህፃን ልጅ ተልካ ጎረቤቶቿን ቡና ጠጡ ለማለት ለመጥራት ስትሄድ ጠብቆ የመድፈር ወንጀል እንደፈጸመባት ነው የተገለጸው። ተከሳሹ እንግዲህ ኑ ቡና ጠጡ ብላ ልትጣራ የተላከችውን ይችን ህፃን ልጅ ወደ ቤቱ አስገብቶ እንዳትጮህ አፏን በፎጣ በማፈን ግብረ ስጋ ግንኙነት ፈጽሞባታል። በዚህም የህፃኗ የመራቢያ አካል ወይም ብልት ላይ ከፍተኛ ጉዳት መድረሱ በማስረጃ ተረጋግጦ ጥፋተኛ የተባለበት በኢፌድሪ የወንጀል ህግ ቁጥር 627 ንዑስ አንቀጽ 1 ላይ የተመለከተውን የህግ ድንጋጌ ተላልፎ በህፃናት ልጆች ላይ የሚፈጸመውን የግብረ ስጋ ወንጀል በመተላለፉ የዱራሜ ከተማ አቃቢ ህግ ባቀረበው ክስ መሰረት ጥፋተኛ ነው። ስለዚህ ጉዳዩን ሲያየቆየው የዱራሜ ከተማ የመጀመሪያ ደረጃው ፍርድ ቤት ጥር 22 2018 በዋለው ችሎት ግለሰቡን ያርማል፣ ሌሎችንም ያስተምራል በሚል ይሄንን ቡና ጠጡ ለማለት የሄደችን ህፃት የደፈረውን ግለሰብ በ18 ዓመት ጽኑ እስራት እንዲቀጣ ወስኖበታል ማለት ነው። የኢትዮጵያ ፌደራል ፖሊስ የፖሊስ ተሽከርካሪ ሰሌዳ ለውጥ አድርጓል። የኢትዮጵያ ፌደራል ፖሊስ እንግዲህ አዲሱ ሰሌዳ ከዚህ በፊት የነበረውን የተዘበራረቀና ወጥነት የሌለው የሰሌዳ አጠቃቀም ስርዓት ሙሉ በሙሉ የሚያስቀር ነው ብሏል። ሰሌዳው በፖሊስ ተሽከርካሪዎች አማካኝነት ምንም አይነት የዲሲፕሊን ጥሰት እንዳይፈጸም በተሟላ መልኩ ለመቆጣጠር የሚያስችል እንደሆነ ነው የተገለጸው። አዲሱ ሰሌዳ ዝም ብሎ ቀለምና ቁጥር ብቻ የተቀየረ አይደለም ብሏል። ፌደራል ፖሊስ ከዘመናዊ የዲጂታል የመረጃ ቋት ወይም ዳታቤዝ ጋር የተሳሰረ ስለሆነ ለአሰራርና ለቁጥጥርም ቀላል ያደርገዋል ነው ያለው ተቋሙ። ከዚህ ባሻገር ሰሌዳዎቹ በህገወጥ መንገድ የማይባዙ ከፍተኛ ሴኩሪቲ ያላቸውና የደህንነት መጠበቂያ ሚስጥራዊ መለያዎች ያሏቸው መሆናቸው ለየትኛውም የማጭበርበር ስራ ተጋላጭ እንዳልሆኑ ይገልጻል። አዲሱ የሰሌዳ ስርዓት እንግዲህ የተሽከርካሪዎችን እንቅስቃሴ በቴክኖሎጂ ለመከታተል እንደሚረዳ ነው የተመላከተው። ይሄም እንግዲህ የወንጀል መከላከል ኦፕሬሽናል ስራዎችን በተፋጠነ ፖሊሳዊ ስነ ምግባርን በተከተለ መንገድ መካሄዱንም እንዲሁም ደግሞ ለመከታተልም ለመቆጣጠርም አስፈላጊ ድጋፎችንም ለማድረግ ይረዳል ሲል የፌደራል ፖሊስ ነው የገለጸው። ውድ ቤተሰቦቻችን ለዛሬ ለጥር 27 ምሽት የያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። አዲስ የምትገቡ ቤተሰቦቻችን ሰብስክራይብ አድርጉ። እኔ ናርዶስ አለማየሁ ነበርኩኝ። ደስ የሚል ምሽት ይሁንላችሁ። ከአሀዱ ሬዲዮ ሌሎችን መረጃዎች ይጠብቋችኋል። ወደዛ እናመራለን።
ዓለም ስራ ዘውዱ የቴክኒክ አጋሬ ነች። ሕይወቴ ጌትነት ማለዳውን እያስፈጸመችና የእናንተን የውድ ቤተሰቦቻችንን መልእክቶች እያስተናገረች ትገኛለች። ለሐሳቦቻችሁ ከፍተኛ ዋጋ እንሰጣለንና በተለመዱት አማራጮቻችን ብትደውሉልን ሐሳቦቻችሁ በክብር ይስተናግዳሉ። ወደ በኋላም ላይ ሰብሰብ አድርጌ ያቀርባለሁ። ልሳኑን እየመራው ከእናንተ ጋር የምቆየው ክብሮም ወርቁ ነኝ። አሁን አንኳር ዘገባዎቹን አስቀድማለሁ። የወልቃይት ጉዳይ መፍትሄ እንዳያገኝ ፖለቲከኞች ተፈናቃዮችን መያዣ እያደረጉ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትሩ ትላንት በተካሄደው የስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ የፌዴራል መንግሥትን የግማሽ ዓመት የሥራ አፈጻጸም ሪፖርት አቅርበዋል። በትግራይና በአማራ ክልሎች መካከል ለዓመታት የይገባኛል ጥያቄ ሲነሳበት የቆየው የወልቃይት ጉዳይ እስካሁን ድረስ መፍትሄ ማግኘት አለመቻሉን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በአካባቢው ያሉ ዜጎች ወደ ቀያቸው መመለስ ቢፈልጉም ተፈናቃዮችን ለፖለቲካ ዓላማቸው እንደ መያዣ የሚጠቀሙባቸው ፖለቲከኞች ችግሩ እንዳይፈታ እንቅፋት ሆነዋል ብለዋል። ተፈናቃዮችን ለራሳቸው የፖለቲካ ህልውና መጠቀሚያ የሚያደርጉ አካላት መኖራቸውን የጠቆሙት ጠቅላይ ሚኒስትሩ ይህም ዜጎች ማግኘት የሚገባቸውን የትምህርትና የጤና አገልግሎት እንዳያገኙ አድርጓቸዋል ሲሉ ተናግረዋል። ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው አይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍረንደም በህጉ አግባብ ይወሰን ነው። ሊፈታ ያልቻለው ጉዳይ ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። የወልቃይት ጉዳይ በህዝብ ፍላጎትና በህጉ መሰረት መወሰን አለበት ሲሉ አንስተው ስደትን፣ መፈናቀልንና ችግር ዘርተው እርዳታ የሚጠይቁ እንዳሉም ገልጸዋል። መንግስት አቅም በፈቀደ መጠን የህዝቡ ጥያቄ በህጋዊ መንገድ ምላሽ እንዲያገኝ ጥረት እያደረገ ቢሆንም የፖለቲካ ፓርቲዎችም ለጉዳዩ መፍትሄ ምቹ ሁኔታዎችን መፍጠር እንዳለባቸው አሳስበዋል። በክልሎቹ መካከል ያለው ውጥረትና ይገባኛል ጥያቄ በንግግርና በህግ አግባብ ከመፈታት ይልቅ ለፖለቲካ ትርፍ መጠቀሚያ መሆኑ ዜጎችን ለከፋ ስደትና መፈናቀል እየዳረገ መሆኑን ጠቅላይ ሚኒስትር አብይ በዝርዝር አስረድተዋል። የአረንጓዴ ቦንድና የሸሪዓ ህግን የተከተሉ አዳዲስ የፋይናንስ ሰነዶች ለኢትዮጵያ የካፒታል ገበያ ሊተዋወቁ ነው። በኢትዮጵያ የሰነደ መዋለ ነዋዮች ግብይትን ይበልጥ ለማሳደግ የአረንጓዴ ቦንድና የሸሪዓ ህግን የተከተሉ አዳዲስ የፋይናንስ ሰነዶችን የማስተዋወቅ ሥራ በስፋት እንደሚሰራ የኢትዮጵያ ካፒታል ገበያ ባለስልጣን ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር ወይዘሮ ሀና ተህልቁ እንደገለጹት ገበያው ሥራ ከጀመረበት ጊዜ አንስቶ አበረታች ውጤቶች እየታዩ ሲሆኑ በቀጣይም ሁሉንም የህብረተሰብ ክፍል የሚያሳትፉና ሀገራዊ እድገትን የሚደግፉ አዳዲስ አሰራሮች ይዘረጋሉ ብለዋል። በተለይም የጋራ ኢንቨስትመንት ፈንዶች ትንንሽና ትልልቅ ጥሬ ገንዘቦችን ሊኩዊዲቲ ከመላው የአገሪቱ ክፍል በመሰብሰብ ኢኮኖሚውን ወደ የሚደግፉ ኩባንያዎችና የልማት ጥረቶች እንዲፈስ የማድረግ ስርዓት ተጠናክሮ እንደሚቀጥል ተገልጿል። ይህ አካታች የካፒታል ገበያ ስርዓት ለመደበኛና ለተቋማዊ ባለሀብቶች፣ ለጥቃቅንና አነስተኛ ኩባንያዎች እንዲሁም ለውጭና ለአገር ውስጥ ኢንቨስተሮች ምቹ የሆነ የህግና የቴክኖሎጂ ማዕቀፍ እንዲኖረው በትኩረት ይሰራል። እንደ ዋና ዳይሬክተሯ ማብራሪያም ከአየር ንብረት ለውጥና ከአረንጓዴ ልማት ጋር የተያያዙ ስራዎችን የሚደግፉ የአረንጓዴ ቦንዶች በገበያ ውስጥ ትልቅ ድርሻ ይኖራቸዋል። ከዚህ በተጨማሪም እስላማዊ የፋይናንስ መርሆችን ወይም የሸሪያ ህግን የተከተሉ ሰነድ መዋለ ነዋዮችን ወይም ኢስላሚክ ፋይናንስ ኢንስትሩመንትስ ማስተዋወቅ የዜጎችን የኢኮኖሚ ተጠቃሚነት ለማረጋገጥና የፋይናንስ አማራጮችን ለማስፋት
ወሳኝ መሆኑ ተመላክቷል። ሁሉንም የማህበረሰብ ክፍል የሚያሳትፍ የሀገርን የዴቨሎፕመንታል ፕራዮሪቲስ የሚደግፉ አዳዲስ የፋይናንስ ሰነዶችን ማስተዋወቅ ነው። የጋራ ኢንቨስትመንት ፈንዶች በየሁሉም ጫፍ ያለው የኢትዮጵያ ሕዝብ ያለውን ትንንሽም ትልልቅም ሊኩዊዲቲ በመሰብሰብ ወደዚህ ኢኮኖሚን ወደሚደግፉ ኩባንያዎችና ኢኒሼቲቮች እንዲሄድ የሚያግዝ ስርዓት ነው። እሱን አጠናክረን እንቀጥላለን። ሌላው እንግዲህ አካታች የሆነ የካፒታል ገበያ መፍጠር ነው። ለመደበኛ ባለሀብቶች፣ ለተቋማዊ ባለሀብቶች፣ ለጥቃቅንና አነስተኛ ኩባንያዎች፣ ለስታርታፖች፣ ለውጭ ሀገር ኢንቨስተሮች፣ ለሀገር ውስጥ ኢንቨስተሮች በቂ የሆነ ምቹ የሆነ ግልጽ የሆነ የህግ አሰራር የቴክኖሎጂ ስርዓት መፍጠርና እሱን አጠናክሮ መቀጠል ነው። ባለስልጣኑ ተገቢውን የቁጥጥር ስርዓትና የግንዛቤ ማስጨበጫ ስራዎችን በማከናወን የአገርን ኢኮኖሚ ከፍ የሚያደርግ ዘመናዊ የግብይት ስርዓት ለመገንባት ቁርጠኛ መሆኑን አስታውቋል። ይህ የአዲስ አቅጣጫ ኢንቨስትመንትን በማበረታታትና የፋይናንስ አቅርቦትን በማሳለጥ ረገድ ለኢትዮጵያ ኢኮኖሚ ትልቅ እርምጃ እንደሚሆን ይጠበቃል። ለሀገር ውስጥ የመድኃኒት ምርቶች የ7 ዓመት የገበያ ዋስትናና የቅድሚያ ግዢ ዕድል መሰጠቱ ተገልጿል። መንግሥት በኢትዮጵያ ለሚመረቱ መድኃኒቶች ከውጭ ከሚገቡት ጋር ሳይወዳደሩ ሙሉ በሙሉ ቅድሚያ እንዲሰጣቸው የሚያስችል የአሰራር ለውጥ ማድረጉን የጤና ሚኒስቴር አስታውቋል። በጥራት ተመርተው ለገበያ የሚቀርቡ የሀገር ውስጥ መድኃኒቶች እስከ 7 ዓመታት ድረስ የሚቆይ የገበያ ዋስትና እንዲያገኙ የሚያስችል ደንብ መዘጋጀቱንም ሚኒስቴሩ ገልጿል። ይህም ለውጥ ቀደም ሲል የሀገር ውስጥ አምራቾች ከውጭ ሀገር ምርቶች ጋር እኩል እንዲወዳደሩ ይገደዱበት የነበረው የግዢ ስርዓት በሕግ የተቀየረ መሆኑን ያረጋገጠ ነው። የጤና ሚኒስትር ዴታ ወይዘሮ ፍሬሕይወት አበበ እንደገለጹት ይህ እርምጃ የተወሰደው በጤናው ዘርፍ የተደረጉ የፖሊሲ ለውጦችን ተከትሎ ነው። ሚኒስትር ዴታዋ ከማክሮ ኢኮኖሚ ማሻሻያው ጎን ለጎን የግዢ ስርዓቱ መቀየሩ ለአገር በቀል አምራቾች ትልቅ ዕድል መፍጠሩን ጠቁመዋል። እንደ ወይዘሮ ፍሬሕይወት ማብራሪያ ምርቱ በሀገር ውስጥ የተመረተና ጥራቱ የተረጋገጠ እስከሆነ ድረስ ያለ ምንም ውድድር ቅድሚያ እንዲሰጠው በሕግ ተደንግጓል። ፖሊሲ ያስፈልገናል። ይሄ ፖሊሲ ለውጥ የማክሮ ኢኮኖሚ ፖሊሲ ለውጥ ብቻ ሳይሆን የግዢ ስርዓታችን ቀይረናል። የዛሬ 2 ዓመት በፊት ኢትዮጵያ ውስጥ የሚመረት መድኃኒት ከማንኛውም ሀገር ከሚመጣ ጋር እኩል ነበር የሚወዳደረው። ዛሬ ባለፈው ዓመት ባደረግነው የህግ ለውጥ ኢትዮጵያ ውስጥ የሚመረት መድኃኒት ከሆነና ጥራቱን ማረጋገጥ የሚቻል ከሆነ 100% ቅድሚያ የሚሰጠው ሀገር ውስጥ የሚመረተው ነው። 100% መስጠት ብቻ ሳይሆን ደግሞ እስከ 7 ዓመት ድረስ የማርኬት ጋራንቲ መስጠት የሚችል ደንብ አዘጋጅተናል። በአሁኑ ወቅት በኢትዮጵያ ውስጥ ከመካከለኛ እስከ ከፍተኛ ደረጃ ያላቸው 176 የመድኃኒት አምራቾች የሚገኙ ሲሆኑ ከነዚህም መካከል 14ቱ በከፍተኛ ደረጃ የሚያመርቱ መሆናቸውን ሚኒስቴሩ አመላክቷል። አዲሱ የገበያ ዋስትናና የቅድሚያ ግዢ መብት እነዚህን ነባር አምራቾች የሚያበረታታ ከመሆኑም በላይ አዳዲስ ወደ ዘርፉ የሚቀላቀሉ አካላትም በስፋት እንዲሰማሩ ድጋፍ ይደረግላቸዋል። በሌላ በኩል አንዳንድ የጤና ባለሙያዎች ይህ ቅድሚያ የመስጠት ሂደት የመድኃኒት ዋጋን ከማረጋጋትና አቅርቦትን ከማሳለጥ አኳያ ያለውን ፋይዳ ቢያደንቁም አምራቾች ጥራታቸውን በዓለም አቀፍ ደረጃ እንዲያሳድጉ ጥብቅ ክትትል ሊደረግ እንደሚገባም ያሳስባሉ። ጋና አፍሪካዊ ማንነት ላላቸው ግለሰቦች ትሰጥ የነበረውን የዜግነት መብት አቋረጠች። ጋና የዜግነት አሰጣጥ ስርዓቱን የበለጠ ተደራሽና ለተጠቃሚዎቹ ምቹ ለማድረግ በማሰብ የዜግነት ማመልከቻዎችን መቀበል አቁማለች። ከ2016 እንደ አውሮፓውያን አቆጣጠር ጀምሮ ቅድመ አያቶቻቸውን ማረጋገጥ የሚችሉት የጋና ዜግነት ማግኘት የቻሉ ሲሆን በአትላንቲክ የባሪያ ንግድ ሰለባ የነበሩ ቤተሰቦች በብዛት ዜግነት ማግኘታቸው ይታወቃል። ከቅርብ ዓመታት ጀምሮ ጥቁር አሜሪካዊ ዘፋኙ ስቲቪ ወንደርን ጨምሮ በሺዎች የሚቆጠሩ በርካታ ሰዎች የጋና ዜግነት አግኝተው ነበር። አሁን ደግሞ አሰጣጥ ስርዓቱን የበለጠ ተደራሽና ለተጠቃሚዎች ምቹ ለማድረግ ሲባል ለጊዜው የዜግነት ማመልከቻዎችን መቀበል አቁሜያለሁ ብላለች ጋና። ዘገባው የቢቢሲ ነው። የቻይናው ፕሬዝደንት ዢ ጂንፒንግ ከኡራጋዊ ፕሬዝደንት ያማንዱ ኦርሲ ጋር የሀገራቱን ግንኙነት ይበልጥ ለማጠናከር በቤይጂንግ ተወያይተዋል። ሁለቱ መሪዎች በተለያዩ ዘርፎች ያላቸውን ትብብር ለማጠናከርና የልማት ስልቶቻቸውን ለማስቀጠል ተስማምተዋል። ኦርሲ በቻይና ለ1 ሳምንት የሚቆይ መንግስታዊ የሥራ ጉብኝት እያደረጉ ይገኛሉ። በ2026 ቻይናን የጎበኙ ከላቲን አሜሪካ የመጡ የመጀመሪያው መሪ ሲሆኑ ጉብኝታቸው አየርላንድ፣ ኮሪያ ሪፐብሊክ፣ ካናዳ፣ ፊንላንድና ብሪታንያም ወስዷቸዋል።
ቻይናና ኡሩጓይ ዲፕሎማሲያዊ ግንኙነታቸውን የጀመሩት ከ38 ዓመታት በፊት ሲሆን ባለፉት ሁለቱ ሀገራት በመከባበርና በጋራ ተጠቃሚነት ላይ የተመሰረተ ግንኙነት እንዳላቸውም ጠቁመዋል። የቻይናው መሪ ሁለቱም ወገኖች ግንኙነታቸውን በማጠናከር ሁሉን አቀፍ ስትራቴጂካዊ አጋርነታቸውን በማሳደግ ትብብራቸው የበለጠ ጠንካራና ደማቅ እንዲሆን ጥሪ አቅርበዋል። በሁለቱ ሀገራት መካከል ያለው ሁሉን አቀፍ ስትራቴጂካዊ አጋርነት በታሪክ የተሻለው ጊዜ ላይ እንደሚገኝ አጽንኦት የሰጡት ያማንዱ ቻይና የኡሩጓይ ጠቃሚ የትብብር አጋር መሆኗንም ገልጸዋል ሲል የዘገበው ሲጂቲኤን ነው።